የእንጀራ ምንጭ ሆኗል ተፈናቃይ አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ሻቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምትሆነው ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ ኋላ ይታያል ነው እኔ አሁን በሚያባንነኝ ነገር ማለት ነው እንደማይሳካ ቃለው ግን እሱ አይደለም የሚያባንነኝ በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ አይደለም እንጂ በድሮ መንገድ ብሎ ምናምን ለነሱ ፕሮቴክሽን ሲባል ሰው ይሞታል እሱን አልጠብቅም። የህወሓት አመራሮች ለስልጣናቸው እንጂ ለትግራይ ህዝብና ለተፈናቃዮች ደንታ የላቸውም ሲሉ የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ አዲስ በተለቀቀው ቃለ ምልልሳቸው ተናገሩ። ጤና ይስጥልን ውድ የቻናላችን ቤተሰቦች ይህን ቪዲዮ እንድትከታተሉ በአክብሮት እንጋብዛችኋለን። የህወሓት አመራሮች ለስልጣናቸው እንጂ ለትግራይ ህዝብና ለተፈናቃዮች ደንታ የላቸውም ሲሉ የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ አዲስ በተለቀቀው ቃለ ምልልሳቸው ተናገሩ። ከአንድ ወር በፊት በአልጀዚራ ቴሌቪዥን ሄድ ቱ ሄድ በሚባለው ፕሮግራም ላይ በነበራቸው ቃለ ምልልስ ከባድ ትንቅንቅ አድርገው እንደነበር ይታወሳል። ከዚህ ቃለ ምልልስ በኋላ ደጋፊዎቻቸው በድል ተወጣ በሚል ሲያሞካሿቸው፣ በተቃራኒው አንዳንዶቹ ደግሞ የተፈተኑበት በሚል በከፍተኛ ሁኔታ የሶሻል ሚዲያ መወያያ ሆኖ አየሩን ተቆጣጥሮት ነበር። ሌሎች ደግሞ ቃለ ምልልሱን ካዳመጡ በኋላ ከጠቅላይ ሚኒስትሩ ጋር ቅራኔ ውስጥ ይከታቸዋል ብለው አስበው የነበረ ቢሆንም እስካሁን ሁሉ ነገር ባለበት እንደቀጠለ ነው። ንግግር አዋቂ የተናገሩት የሚደመጥላቸው አቶ ጌታቸው አሁን ደግሞ በአዲስ ቃለ ምልልስ ብቅ ያሉ ሲሆን የተለቀቀው ቪዲዮ አጭርና ከዋናው ላይ የተቀነጨበ ቢሆንም ሐሳቦቹ የህወሓት አመራሮችን በግልጽ የተቸበት እንደሆነ ይስተዋላል። የእንጀራ ምንጭ ሆኗል ተፈናቃይ አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ይህጻጽ የተሰካር ነው ይዝቁ ሰው ኤቭሪ ዴይ ነው የሚሞተው እርዳታ እንዲደርሳቸው ብለን ስልክ ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት ነው። ሰው ይህጻጽ ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል አለ ሳውስ ቆዳቸው ምናምን ተጣብቆ nobody cares about them በየጊዜው ሲደንሱታቸዋል። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እነዚህ ሰዎች they don't care about the people of Tigray they don't care የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር፣ አሁን የለም። USAID አቁሟል። የህወሓት አመራር ተፈናቃዮችን አግቶ በረሃብ የሚነግድ ሰብአዊነት የጎደለው የጨካኞች ስብስብ ነው የሚሉት አቶ ጌታቸው ሰሞኑን ረሃብ የተከሰተበት አካባቢ ስለ ህጻስ ከ3 ወር በፊት በግልጽ አንስቼ ነበር ብለዋል። ተፈናቃዮች የሚበሉት አጥተው ክርክሩ እርዳታ ደርሷል አልደረሰም ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከአመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት መጣ ገንዘብ ነው የሚያዋጡት? ከየት መጣ ስንዴ ነው የሚያዋጡት? መፈናቀልን የእንጀራ ምንጭ አድርጎ የያዘው ህወሓት በመጠለያ ውስጥ ያሉ ተፈናቃዮችን ዞር ብሎ ስለማያያቸው በረሃብና በሕክምና እጥረት እየሞቱ እንደሆነ ገልጸዋል። ህዝቡ ተፈናቃዮቹ እንዲመለሱ ይፈልጋል። የተፈናቃይ ኢሹ ትልቅ እንጀራ ነው። አሁን ገንዘብ ይዋጣ ማለት ጀመሩ። ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ። ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ማተኮር መቻል አለበት። ተረጂው ዋናው መፍትሄ ወደ ቦታው እንዲመለስ ማለት ነው። የሰው እርዳታ የማይፈልግም እኮ ያለችው 1 ሄክታር 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተዳረገ ያለው። ሰው ሁሉም በፌደራል በኩል ፑሽ መኖር መቻል አለበት፣ መፈጸም መቻል አለበት፣ ተግባራዊ መደረግ መቻል አለበት። ሰው ከፈለጉ ይፍረጡ። ህዝብ የሚለው
ተከዜን ብቻ ክሊር አድርጉልን፣ ወደ እንዴት እንደምንሄድ እናውቃለን ነው የሚለው። ይህን ነው የሚፈሩት እነሱ። ይሄ ከሆነ አጀንዳ የሚባል የለም። በምን ትመጣለህ? ሌላ ዙር ውድቀት ላድርሳችሁ አሪፍ አወዳደቅ ተምሬ መጥቻለሁ ነው የሚለው። አሁን ሰዎች ሲሞቱ አንድ ወቅት ብዙ ቤተሰብ ሰፖርት ያደርጉ የነበሩ ሰዎች መብላት ሳይችሉ ቀርተው ሲሞቱ፣ ግን በእነሱ ስም ደግሞ የሚሸቀጥ እድሜ ልኩን ውድቀትና ውድቀት ብቻ ሲያስተናግድ የኖረ ሊደርሺፕ አሁንም እኔ ካልያዝኳቸው ሊተራሊ ይዟቸው ነው ያለው። ሆስቴጅ ይዣቸው ገባለሁ አይደለም፣ ይዟቸው ሊገባ አይችልም። ተዋግቼ አስገባቸዋለሁ። ውሸት ነው። ተዋግተህ የውጊያ ቀጠና ነው የምትፈጥረው እንጂ ተዋግተህ የምታረጋጋው የለም። በምን ስሌት ተዋግተህ እዛም እኮ የሚተኩሰዋለሁ። የድርጅታችን እውቅና ካልተመለሰ በሚል እንደ ማስያዣ የሚጠቀሙባቸው ተፈናቃዮች በከፍተኛ ስቃይ ውስጥ ይገኛሉ ብለዋል። ሲአርኤስ በተወሰነ ደረጃ ከዩኤስአይዲ ያገኝ የነበረው ነገር ተቀንሶበት የሚንቀሳቀሳል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣውም በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ሄደህ እኮ አትሊስት ቢመለሱ ሰምተሃል አይደል? አንደኛው ተክላይ ማይድሙ እንዳትሄዱ የሚለው ምክንያቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም፣ አይፈልጉም። ይሄ የመጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታረግ መመለስ እንዲመለሱ ለዛ ነው ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል፣ በሕክምና ማጣት ያልቃል። ስለ ህዝቡ ቢጨነቁ ነው ነገር ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን ነው የሚጠብቀው። በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው እዚህ? ህወሓትን አሪፍ ጨቋኝ በሚል ቃላት የገለጹት አቶ ጌታቸው በሳቸው የአስተዳደር ዘመን እርዳታ ለተፈናቃዮች እንዳይደርስ ተግተው የሚሰሩ አደናቃፊ ሰዎች ነበሩ ሲሉ ወቅሰዋል። ፌዴራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃትን ራሳችንን ምን ለማድረግ አሁን ተመልሼ ፌዴራል አይፈልግም ሳይኮናላይዝ ማድረግ አልፈልግም። ፌዴራል ከፕሪቶሪያ ስምምነት በኋላ ልማት እንጂ ጦርነት ለትግራይ ህዝብ አይገባውም በማለት በስፋት ቢንቀሳቀሱም በህወሓትና በሳቸው መሃል በተፈጠረው ቅራኔ ስልጣናቸውን ለቀው በፌዴራል ሹመት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው እያገለገሉ ይገኛሉ። Ethio 7 Star